በታሪክ መራገም አይችልም። ሙሉ መጽሐፍ ቅዱስን አንብቡ። ከዘፍጥረት እስከ ራእይ ሰይጣን አይራገምም። ምንድነው የሚያሰናዳው? ተራጋሚ ነው የሚያዘጋጅ። ለምን? የሱ ዓለም ያለበትና እኛ ማገናኛ ስለሌለው። አሁን ማውራውን የምትሰሙኝ እኮ አማርኛ ስለምችሉ፣ ቻይነኛ ባውራ አትረዱኝ። ሰይጣን ወደኛ ዓለም ቃሉን ለማስተላለፍ ሰው ይፈልጋል፣ አካል ይፈልጋል፣ ፐርሰን ይፈልጋል። ታጥቀው ያለ መቋረጥ ነው የሚራገሙት። እንዲትሁን በሯ ይዘጋ ነገሯ እንትን ይሁን እንዲህ የሚራገሙት። ይሄን ቃል በሙሉ ነው ዛሬ እንግዲህ ጌታ የሚፈጨው። እርግማን በህጉ በኩል ያለውን አይደለም እናወራው። ክርስቲያን ኦሎይስ ስሙኝ፣ የትኛውም የሰው እርግማን አያገኘው። ከውጭ የሚመጣው እናንተ ቤት የሚረገመው አይመታንም። የቱ ነው የሚያስቸግረን ሲባል ከታች ይዘን ይመጣል። መሰረታችን ላይ ችግር አለ። በደማችን ውስጥ አንተ ጨዋ ብትሆን ጥሩ ጴንጤ ብትሆን አስራት ብትሰጥ ልሳን ረጃጅም የምታወራ ደምህ ልሳን አያወራ። ደምህ የያዘውን ይዞ ነው የሚያወራው። የአባት ዊች ክራፍት ስለነበረ በጥንቆላው አማካኝነት በብለድ የገባለ ምን የሚል ንዴት፣ ቁጣ፣ ድህነት፣ ጉስቁልና ቁጭ ብሎ ብልጭ። አንተ በመንፈስ ታወራለህ፣ አስራት ትሰጣለህ፣ ጨዋ ሆነ እየኖርክ ነው። ሰው አትበድልም፣ ከቸርች አትጠፋም። ላይፍ ግን ኖርማል አይደለም። ምንድነው? ጌታን እየወደድኩ ለምን ቤቴ እንዲሆናል ብላ አታውቅም። እየተቀደስኩ የትም እኮ አልተልከሰከስኩ ኢየሱስ እያልኩ ለምን? እዛ መሰረት ላይ ያበላሹታል። እሱን ነው የምናስተካከለልን። ክርስቶስን በማግኘት መንፈሳችን 100% ጻድቅ ነው፣ ሆሊ ነው፣ ብለስ። በእናት በአባት በኩል ያለው ግን ስራ ይጠይቃል። የዘሮቻችሁ መናፍስት ወይም እርግማን አንዱ በብለድ ላይ ነው የሚመጣው፣ በእናት በአባት። ሁለት ወደዚህ ዓለም ስትገቡ አብሮ መግባት ይፈልጋል። አጋንንት ማስወጣትና እርግማን መስበር ይለያያል። አጋንንት በኢየሱስ ስም ስትማሚየ ይሄዳል። እርግማን ግን ስፔሻል ኖሌጅ መረዳት ይፈልጋል። ያለ መጠን ደግሞ ዝም ማለት ሁሉ ዝም ካልክ መሰበር አለበት። ሁለት ኤክስትሪሞች there is something balance ክርስቲያን